አባታችን መላከ አሚን ቀሲስ ፋሲል አስረስ ዶክተር የሀገረ ስብከታችን ዋና ስራ አስኪያጅ የደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን አስተዳዳሪ፣ ክቡር መጋቤ ሐዲስ ቆሞስ አባ አረጋዊ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡር አባታችን መላከ ሰላም ቆሞስ አባ ሀብተ ማርያም የደብረ ሰላም ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ ሀብተ ሚካኤል ይቅርታ፣ ክቡር ሊቀ ጠበብት ተክሌ ሲራክ፣ በዚህ የተገኛችሁ ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካን ምስጢር ዲያቆናት፣ ብሩሃን ከዋክብተ ቤተክርስቲያን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት ጭምር እስከ ሞት ድረስ በወደደን በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? የቸርነት ባለቤት የምህረት አምላክ አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ተቆጥቶ ሳያጠፋን እንደ መሐሪነቱ ይቅር ብሎ እንደ ካህሊነቱ በሰላምና በሕይወት ጠብቆ ከዚህ ዓመት ከዚህ ዕለት አድርሶ እንድናመሰግነው፣ እንድንዘምርለት፣ እንድናመልከው፣ ሕያው ቃሉን እንድንማር በጸጋው ጠርቶ በሀብቱ ስቦ በረድኤቱ አቅርቦ በቅድስናው ስፍራ በቤተ መቅደሱ ስለሰበሰበን ዛሬም ዘወትርም ስሙ ለዘላለም የከበረና የተመሰገነ ይሁን። እማ አምላክ ወላዲተ አምላክ ድንግል ማርያም የመስቀሉ ስር ስጦታችን ልጇ በሰጣት ጸጋ የተመሰገነች ትሁን። እንኳን ለብርሃነ ዕርገቱ በሰላምና በጤና አደረሳችሁ አደረሰን። ወእሙንቱሰ ሰገዱ ሎቱ ወተሰውጡ ኢየሩሳሌም በአብይ ፍስሐ። እነሱም ሰገዱለትና በታላቅ ደስታ ወደ ኢየሩሳሌም ተመለሱ። የሉቃስ ወንጌል ምዕራፍ 24 ከቁጥር 52 ላይ የምናገኘው ሕያው ቃል ነው። ይህንን ሕያው ቃል የመዘገበልን ቅዱስ ሉቃስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳ በ40ኛው ቀን ሐዋርያትን ሰብስቦ ወደ ቢታንያ ይዞ ወጥቶ እየባረካቸው ወደ ሰማይ ሲወጣ ከዕርገቱ በኋላ ሐዋርያት ምን እንዳደረጉ በገለጠበት ታሪኩ ይህንን ብሏል። በጌታችን ዕርገት ጊዜ የተከናወነውን የተደረገላቸውን አይተው በታላቅ ደስታ እጅ ነሱትና ሰገዱለትና በታላቅ ደስታ ወደ ኢየሩሳሌም ተመለሱ ይላል። እንግዲህ ዛሬ እንደሚታወቀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተነሳ በ40ኛው ቀን ሐዋርያት እያዩት መላእክት ነጭ ነጭ ለብሰው በዝማሬ በቅዳሴ በብርሃን በስልጣን ያረገበት ዕለት ነው። ሐዋርያት በዕርገቱ ከመላእክት ጋር አብረው
የጌታችንን ዕርገት አይተዋል፣ ተመልክተዋል። ዕርገቱን ካዩ በኋላ ሰግደውለት እጅ ነስተውት በታላቅ ደስታ ወደ ኢየሩሳሌም ተመለሱ። ለመሆኑ ሐዋርያት ታላቅ ደስ የተሰኙት ምንድነው? ምክንያቱ የደስታቸው ምንጭ የደስታቸው ምክንያት ምንድነው ስንል ብዙ አበይት ነጥቦችን ማንሳት እንችላለን። ከጊዜያችን አኳያ አለፍ አድርገን እንመለከታቸዋለን። በመጀመሪያ የእግዚአብሔር ልጆች ሐዋርያት በታላቅ ደስታ ወደ ኢየሩሳሌም የተመለሱት ስጋዊ ጥቅም የሆነ ያገኙት ቁሳዊ ነገር ኑሮ አይደለም። የተደሰቱበት ደስታቸው ታላቅ የሆነበት አንድ ትልቅ አብይ ጉዳይ አለ። ምንድነው እሱ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገት ነው። ሁሉን ትተው ሀብታቸውን፣ ቤተሰባቸውን፣ እከብር ላይ ልቡናቸውን ትተው የተከተሉት የተራቡለት፣ የተጠሙለት፣ ባደረበት እያደሩ በዋለበት እየዋሉ 3 ዓመት ከ3 ወር ሳይለዩት ህብስት አበርክቶ እያበላ እነሆ ሲታመሙ እየፈወሰ፣ ሲሰበሩ እየጠገነ፣ ሲወድቁ እያነሳ፣ ችግራቸውን ሁሉ እያስወገደ በዋለበት እየዋሉ ሲከተሉት የቃሉን ትምህርት የእጁን ታምራት ሲመለከቱ የነበሩት አምላካቸው መድኃኒታቸው ፈጣሪያቸው ኢየሱስ ክርስቶስ በክፉዎች አይሁድ እጅ ተይዞ 6666 ጅራፍ ገላው ላይ አርፎ ራቁቱን ከሰማይ ዝቅ ከምድር ብቅ ብሎ ሲሰቀል እነሱ ያ የምታመልኩት ያ የምታገለግሉት ያ የተከተላችሁት ያ ያመናችሁት ራሱን ማዳን አልቻለም እያሉ ሲዘባበቱባቸው ሲያሸማቅቋቸው ጥለውት ተበትነው አፍረው ተሸማቀው የነበሩት አምላካቸው ሳያሳፍራቸው በድል አድራጊነት ተመይጠ ወገባ ሀበ ስብሐቲሁ ወክብሩ ሞትን ድል አድርጎ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በስልጣኑ ተነስቶ በክብር ማረጉ ለነሱ ከዚህ በላይ ምን ደስታ አለ? እግዚአብሔር ልጆች እግዚአብሔርን አመስግኑት። ትናንት አይሁድ ምራቃቸውን ሲተፉበት ነበር፣ ሲዘባበቱበት ነበር። ቀይ ግምጃ አልብሰው በፊቱ በርከክ እያሉ የአይሁድ ንጉሥ ሆይ እያሉ ያሽሟጥጡት የነበሩት አይሁድ አፈሩ፣ ሐዋርያት ቀና አሉ። ያመኑበት አምላካቸው አላሳፈራቸውም። በክብር አረገ። በዕርገቱ ነጩን ለብሰው መላእክት አሳረጉት። በመዝሙረ ዳዊት መዝሙር 47 ላይ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን፣ እግዚአብሔር በይባቤ መላእክት፣ በዝማሬ መላእክት፣ በብርሃን በስልጣን አረገ። እግዚአብሔር ይክበር ይመስገን። ይህ ነበረ የደስታቸው ምንጭ። አንዱ የደስታቸው ምንጭ ይሄ ነበረ። የእግዚአብሔር ልጆች እኛ ዛሬ ደስ የሚለን ምን ስናገኝ ነው? ምናልባትም ገንዘብ ስንቆጥር ሊሆን ይችላል። ምናልባትም ኃላፊ ሹመት ስናገኝ ሊሆን ይችላል። ምናልባትም ጠጥተን ስንሰክር
የሥጋ ፍላጎታችን ሲሞላ ደስ ሊለን ይችላል። የሐዋርያት ደስታ የመድኃኔ ዓለም ዕርገት ነው። የእግዚአብሔር በክብር ማድረግ ነው ደስታቸውን ታላቅ ያደረገው። የእኛም ደስታ ይሄ ነው መሆን ያለበት። የእግዚአብሔር ልጆች የምናመልከው አምላክ አላሳፈረንም። ጠላቶቹን ድል አድርጎ በክብር አድርጓል። ከዚህ በኋላ አይራብም። ከዚህ በኋላ አይጠማም። ከዚህ በኋላ አይሰቀልም። ከዚህ በኋላ አይገረፍም። ወአደገ ንዴተ ህላዌ ተመይጠ ወገባ ሀበ ስብሐቲሁ ወክብሩ። ከዚህ በኋላ ያን ሁሉ መከራ ትቶ እግዚአብሔር ስራውን ፈጽሞ በክብር አረገ። በየማነ አብ ተቀመጠ፣ በአብ ሪና ተቀመጠ። በማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ እግዚአብሔር አረገ በአባቱም ቀኝ ተቀመጠ ይላል። ወደ ቀደመ ክብሩ ተመለሰ። ስለዚህ ደስ የተሰኙበት የመጀመሪያው ደስታቸው ይሄ ነው። የሚያምኑበት የሚያመልኩት ሁሉን ትተው የተከተሉት እከብር ባይ ልቡናቸውን ትተው የተከተሉት አምላካቸው። አይሁድ ሲሰቅሉት አፍረው ነበር። አይሁድ ሲተፉበት ተሸማቀው ነበር። አይሁድ ሲተፉበት ጥጋቸውን ይዘው ነበረ። ሲያርግ ግን ደስ አላቸውና ቀና አሉ። ነጩን ለብሰው ዘመሩለት ከመላእክት ጋር። እግዚአብሔር ይክበር ይመስገን። ሰገዱለት። ሁለተኛው የእግዚአብሔር ልጆች ጌታችን ሲያርግ አንድ ተስፋ ሰጥቷቸው ነው ያረገው። በዮሐንስ ወንጌል ምዕራፍ 12 ቁጥር 34 ላይ እምከመ ተለአልኩ ምድር እስብ ኩሎ ሀቤየ፣ እኔ ከምድር ወደ ሰማይ በወጣሁ ጊዜ ባረኩ ጊዜ ሁሉን ወደ እኔ እስባለሁ ብሏል። ሁሉን ወደ ምን? ወደ እኔ እስበዋለሁ። እኔ ወዳለሁበት እኔ ባለሁበት ውሳጤ መንጦላይት ገብቶ ይኖር ዘንድ የሰው ልጅ ክርስቲያኖች የሚያምኑበት የሚያመልኩት የሚፈሩት ለሕጉ ለትእዛዙ የሚገዙ እግዚአብሔርን በግብር በሕግ በአምልኮት የሚከተሉት እሱ ወዳለበት ውሳጤ መንጦላይት ይገቡ ዘንድ እሱ ወደ ሄደበት ይስባቸዋል። ይህን ተስፋ ሰምተዋል። እግዚአብሔር ይክበር ይመስገን። እኛ ባለ ተስፎች ነን ምዕመናን። ዕርገቱን የምናከብረው እኛም እሱ እንዳረገ እንደምናርግ ስላረጋገጥን ነው። እንከሰ ኢንወርድ ታሕተ አላ ንተልዎ ለዘፈጠረነ ሀበ ቡአ ሐዋርያነ ህየንበቡ ኩልነ። ከዚህ በኋላ ወደ ታች አንወርድም፣ ወደ ላይ ነው የምንወጣው። ክብር ይግባው ለእግዚአብሔር። እሱ ወደ ገባበት ነው የምንገባው። በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 3 ላይ እንዲህ ይላል አምላካችን እምከመ ሆርኩ አነ ወአስተዳሎኩ ለክሙ መካነ ማህደረ ወምዕራፈ እመጽእ ካይበ ወእነስአክሙ ሀቤየ ሀብሃሎኩ አነ አንትሙኒ ትሃልዉ ሀቤየ። እኔ ከሄድኩ ቦታ ካዘጋጀውላችሁ በኋላ እነሆ ዳግመኛ እመጣለሁ፣ እናንተን እኔ ወዳለሁበት እወስዳችኋለሁ ብሎናል። ቃል ገብቶልን ነው ያረገው። እኔ ከሄድኩ በኋላ ቦታ ካዘጋጀውላችሁ በኋላ እናንተ ደግሞ እኔ ጋር እንድትኖሩ እኔ ወዳለሁበት እወስዳችሁ ዘንድ ዳግመኛ እመጣለሁ አለ። እግዚአብሔር ይክበር ይመስገን። ደስ አይልም? እግዚአብሔር ልጆች እዚህ ጋር ውጋቱ፣ ቁርጥማቱ፣ ጦርነቱ፣ ረሃቡ፣ ቸነፈሩ ካለበት፣ ከዚህ ውጣ ውረድ ከበዛበት፣ መለያየት ካለበት፣ ክፋት ካለበት፣ ኃጢአት ካለበት ከዚህ ኃላፊና አታላይ ዓለም ወጥተን እሱ ወደሚኖርበት እንሄዳለን። እግዚአብሔር ይክበር ይመስገን። መብራቱ ወደማይጠፋ የሰው ልቡናው አስቦት ወደማያውቀው በሰው
ሊወስደን ይመጣል። እግዚአብሔር ሊወስደን ይመጣል። እሱ ወዳለበት እንሄዳለን። ለዚህ ነው የጌታችን ዕርገት የእኛንም ዕርገት ስለሚያረጋግጥ ሐዋርያት ደስታቸው ታላቅ ሆነ። በመድኃኔዓለም ዕርገት ደስታቸው ታላቅ ሆነ። የእግዚአብሔር ልጆች ከዚህ በኋላ አሞኒዮስ አውሳቢዮስ የተባሉ ሊቃውንት ምን አሉ? አርገ እግዚአብሔር ከመያለቡ ዕርገተ ጻድቃን ንጹሐን፣ የጻድቃንን የንጹሐንን ዕርገት ሊያስገነዝብ አምላካችን አረገ ይላል በመቅድመ ወንጌል። አረገ። የጌታችን ዕርገት የእኛም ዕርገት ነው። ትንሣኤው የትንሣኤያችን በኩር እንደሆነ ሁሉ ዕርገቱም የዕርገታችን በኩር ነው። እሱ እንደተነሳ እኛም እንነሳለን። እሱ እንዳረገ እኛም እናርጋለን። ከዚህ በላይ የሚያስደስት ምን ነገር አለ? እግዚአብሔር ልጆች በዚህ ዓለም ስንኖር እኮ ይደክመናል አይደለም? እንቅልፋትን 16 ሰዓት ሰርተን ወጥተን ወርደን ለዛውም አልሞላላህ እያለን በዛ ላይ ስትረስ ውስጥ ሆነን ተጨንቀን ነው የምንኖረው። ወደማንጨነቅበት ወደ ዘላለማዊ ሕይወት ከገቡ መውጣት ካገኙ ማጣት ወደሌለበት እግዚአብሔር ወደ ገባበት ውሳጤ መንጦ ላይ ትገባ ዘንድ ዳግመኛ ይመጣል ሊወስደን። ይህን ተስፋ ሰምተው ነው ሐዋርያት ደስታቸው ታላቅ የሆነው። እግዚአብሔር ልጆች ይህን ተስፋ ሰምተው ነው። ሶስተኛ የእግዚአብሔር ልጆች ሐዋርያት ደስታቸው ታላቅ የሆነው ወንዘ ይባርኮሙ ተርሃቆሙ ወዐርገ ሰማየ፣ እየባረካቸው ወደ ሰማይ አረገ ይላል። ቁጥር 50 ላይ ሐዋርያትን መጀመሪያ አውጾሙ አፋ እስከ ቢታንያ፣ ከኢየሩሳሌም ከከተማው አውጥቶ ቢታንያ ወደ ተባለች ተራራ በደብረ ዘይት አጠገብ ወዳለች ቢታንያ ወደ ተባለች ተራራ ይዟቸው ወጣ። በዚያም እጆቹን አንስቶ ጫነባቸው፣ ባረካቸው። እግዚአብሔር ሲባርክ ደስ አያሰኝም? የእግዚአብሔር ልጆች ደስ አያሰኝም? የእጁን በረከት አገኙ እኮ። እጁን ጫነና ከአጣዊ ኆኅት እስከ ፓትርያርክነት ድረስ ያለውን መንፈሳዊ ሹመት ክህነት ሰጥቶ ባርኳቸው አረገ። ይህንን በረከት ስላገኙ ደስ አላቸው። ደስታቸው እጥፍ ድርብ ሆነ፣ ታላቅ ሆነ። የእግዚአብሔር ልጆች ዛሬ የእግዚአብሔር በረከት ያስፈልገናል። ብዙዎቻችን በረከት ርቆናል። ሰርተን ባዶ የሆነ ኪሳችን፣ ኑሯችን ሐሳብ፣ ጭንቀት፣ ስትረስ የበዛበት የሆነብን የእጁን በረከት ያስፈልገናልና እሱን ባርከን እንበለው። የእግዚአብሔር እጁ ሕይወት ነው፣ መድኃኒት ነው። በእጆቹ ባረካቸውና ከፓትርያርክነት ጀምሮ እስከ ታችኛው አጣዊ ኆኅት የተባለው ዝቅተኛው መንፈሳዊ ሹመት ድረስ ሹሟቸው አድረገ። ይህ ሹመት የእግዚአብሔር ልጆች የመንግሥተ ሰማያትን በር የሚከፍት ነው። የመንግሥተ ሰማያትን በር የሚከፍት የሚዘጋ ነው። የእግዚአብሔር ልጆች ነገሥታት፣ መኳንንት ምናልባት ስልጣን የሚኖራቸው በሥጋ ብቻ ነው። ለዚያውም ስልጣናቸው የተገደበ ነው። ወሰን አለው፣ ድንበር አለው። መድኃኔዓለም ዛሬ ለሐዋርያት የሰጣቸው ስልጣን ከምድር እስከ ሰማይ ነው። ድንበር የለው። ከምድር እስከ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በሰማይ በምድር የፈታችሁት በሰማይ የተፈታ ይሆናል ብሎ ሰማያዊ ስልጣን ስለሰጣቸው ደስታቸው ታላቅ ሆነ። ክብርና ምስጋና ለስሙ ይሁን። ስልጣኑ ገንዘብ የሚያስገኝ ጥቅማ ጥቅም የሚያስገኝ አይደለም። ሞትን የሚያስከትል፣ ስደትን፣ መገፋትን፣ መሞትን፣ መሰደድን የሚያስከትል መከራ የበዛበት ግን ለመንግሥተ ሰማያት የሚያበቃ
ቤት ማንም ሰው የማይሽረው እግዚአብሔር የሾመውን የሚሽር የለም። የእግዚአብሔር ልጅ ማንም ሰው የማይሽረው በገንዘብ በጥቅማጥቅም የማይገኝ በዘመድ ብዛት በሕዝብ የማይመረጥ በእግዚአብሔር ብቻ የሚሰጥ ብቸኛው የእግዚአብሔር ስልጣን ዛሬ ለሐዋርያት የተሰጠበት ቀን ነው። ይህንን ስላገኙ ሐዋርያት ደስታቸው ታላቅ ሆነ። ደስ ብሏቸው ሰገዱለትና በታላቅ ደስታ ወደ ኢየሩሳሌም ተመለሱ። ስለዚህ የእግዚአብሔር ልጆች አምላካችን መድኃኒታችን ኢየሱስ ክርስቶስ ስልጣነ ክህነትን ሰጥቶ ስላረገ በተቀበሉት መንፈሳዊ ስልጣን ተደስተው እግዚአብሔርን አመስግነው ሰግደው በታላቅ ደስታ ወደ ኢየሩሳሌም ተመለሱ። የመጨረሻው እና የማጠቃለያው የእግዚአብሔር ልጆች አሁንም ሌላ አንድ ተስፋ ሰጥቷቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ እሰውጥምና መንፈሴ ዲበ ኩሉ ዘሥጋ መንፈሴን በሥጋ ለባሽ ሁሉ በሰው ልጆች ሁሉ ላይ አሳድራለሁ ብሎ የእግዚአብሔርን መንፈሱን ከ10 ቀን በኋላ ከ9 ቀን በኋላ በ10ኛው በተነሳ በ50ኛው ባረገ በ10ኛው ቀን መንፈስ ቅዱስን እንደሚልክልን ለሁላችንም ቃል ገብቶ እንዲያውም መንፈስ ቅዱስ ሲመጣ እንዳያመልጣቸው አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም ሰማያዊ ኃይልን ሰማያዊ ዕውቀትን እስክትላበሱ ድረስ እስክታገኙ ድረስ ወደ ውጭም ወደ ውስጥም ወደ ፊትም ወደ ኋላም ወደ ቀኝም ወደ ግራም ሳትሉ በኢየሩሳሌም ብቻ ቆዩ ሰማያዊ ኃይልን እስክታገኙ ድረስ ብሎ መመሪያ ሰጥቷቸው ስላደረገ ሰማያዊ ኃይል ደግሞ ይፈለጋል። የእግዚአብሔር ልጆች ዛሬ ሀገራችን ኢትዮጵያ ሰላም ርቋታል አይደለም? በመሳሪያ ሊሆን አልቻለም። በጦርነት ሊሆን አልቻለም። ሊስተካከል አልቻለም። በድሮንም በመድፍም በታንክም በምንም በባንክም ሰላማችን ያጣለውን ሰላም መልሰን ማግኘት አልቻለም። ሰላሙን የሚያመጣው ሰማያዊው ኃይል ነው። ሰማያዊ ኃይል ያስፈልገናል። ደክመናል። ለእግዚአብሔር ልጆች ወገኖቻችን ደክመዋል፣ እርቧቸዋል፣ ጠምቷቸዋል፣ ወጥቶ መግባት አቅቷቸዋል። ገበያ መገብየት፣ መቀብሮ መግባት፣ ቤተሰብን መቅበር፣ ከቦታ ወደ ቦታ መዘዋወር አልቻሉም። ምን ያስፈልጋል? ለዚህ ሰማያዊ ኃይል ያስፈልጋል። ሰማያዊ ኃይል ድኩማን ኃይል ነን እኛ ዛሬ። ጉልበታችን እግዚአብሔር ነው። ኃይላችን ከሰማይ ነው። ኃይላችን ከምድር አይደለም። ከሰማይ ኃይል እንዲላክልን እባካችሁ ወዲያ ወዲያ እንበል። ከጫቱ መደብ እንውጣ፣ ከሱሱ እንውጣ፣ ከዝሙቱ እንውጣ፣ ከዘረኝነቱ እንውጣ። በኢየሩሳሌም በቤተ መቅደሱ እንቆይ። እግዚአብሔር ሰማያዊ ኃይል ልኮ ያጣለውን ሰላም እስኪመልስልን የደፈረሰብንን ሰላም የተወደደብንን ኑሮ የተቸገርንበትን ሁሉ ሊያስወግድልን የሚችለው ሰማያዊ ኃይል ብቻ ነው። የእግዚአብሔር ልጆች ከላይ ኃይልን እስክትለብሱ ድረስ የትም አትሄዱ ነው የተባለው። ኢየሩሳሌም ዛሬች ቤተ መቅደስ ናት። በጾም በጸሎት ሁነን በሕግ በአምልኮት ሁነን ክፋትን ትተን በኢየሩሳሌም ልንቆየው ይገባል። እግዚአብሔር ይመጣል፣ ኃይሉን ያስታጥቀናል። ጥበቡ ብዙ ነው። የእግዚአብሔር ልጆች በቃ ሊለን ይችላል። ስለዚህ ሐዋርያት ኃይልን እስክትለብሱ ድረስ የትም አትሂዱ፣ እሰውጥምነ መንፈሴ ዲበ ኩሉ ዘሥጋ በእናንተ በሥጋ ለባሾች ላይ ቅዱስ መንፈሴን አሳድራለሁ። የትም አትሂዱ።
ይሄ ኃይል ይሄ መንፈስ መጥቶ እስኪያድርባችሁ ድረስ በኢየሩሳሌም ቆዩ ስላላቸው ይህ ቃል ኪዳን እንደሚፈጸም አምነው ደስ አላቸው። ደስታቸው እጥፍ ሆነላቸው። እግዚአብሔር ይክበር ይመስገን። የእኛም ደስታ ይሄ መሆን አለበት። አምላካችን እግዚአብሔር ኃይሉን ለሀገራችን ይላክልን፣ ሰላሙን ያምጣልን፣ ሰላሙን ለቤተ ክርስቲያናችን ያምጣልን። በሰማነው ቃል ይባርከን። ወስብሐት ለእግዚአብሔር። ይቆይ።